ቤቷ እኮ ነው። ልጄ ከፈለክ አንተ ሚስትህን ተከትለ መሄድ ትችላለህ። እንዴ ምን? ከኔ ምንድን ነው የምትፈልገው? ገንዘብ ከሆነ ምንም የምሰጥ ነገር የለኝም። ዋጋሽ ውድ ነው። አንቺ ለማገዝ ስንት እንደተከፈለኝ ታውቂያለሽ? ማነው እኔ ሊያግተኝ የፈለገው? አለምን አይተሻታል? ማን አላየኋት። የእናት ግፍ የተሰኘው ተከታታይ ድራማ በክፍል 21 ነው። በዛሬው ክፍላችን የወዲት ጉዴት በስተመጨረሻም አለምን እንዳሳገደቻት እና የእሷ ጉድ እንዳይወጣባት ስትል እንግዲህ አለምን አሳግዳታለች። በዚህ ምክንያት የወንድዬ እናት እጅግ ተበሳጭታና ከቤቴ ውጡልኝ ስትል ሁለቱንም ስታባረራቸው እናስተዋላለን። ታዲያ በዚህ ወንድዬ ተናዶ እማዬ ምን እያደረግሽ ነው? ቆይ ብሎ አለምን እጅግ በጣም የምትወዳትና ህይወቷ እስካሁን ድረስ እንድትቆይ የረዳቻት ሰራተኛ እንደ ልጇ ነው የምታት። ሰራተኝነትን ረስታ እሷም እንደ እናት በጣም ነው የምትንከባከባት ማለት ነው። ታዲያ በዛሬው ክፍላችን አለም ታግዳለች ማለት ነው። አለም ማን እንዳገታት ማን እንደወሰዳት ፍጹም አልታወቅም። እስካሁን ከምሽቱ 4 ሰዓት ሆኗል። እስካሁን ግን ወደ ቤት አልተመለሰችም። የት ናት? ምን አርገሻት ነው? ክፉ ነገር ተናግረሻት ነው ወይ ስትላት፣ አይ እኔ ክፉ ነገር አልተናገርኳትም፣ እሷ ማለት እኮ እህቴ ነች ስትል፣ ታዲያ የት ናት? እስካሁን የት ቆየሽ? ትላለች። በዚህ መካከል ወንድዬ ሚስቱን እንዴ እሷ እኮ የአለም ጠባቂ አይደለችም እማዬ፣ የት ወጣች የት ገባች ራሷ የምታውቅልሽ ናት። ስለዚህ እሷ ምን ታውቃለች የኔ ልዕልት ብሎ ወደ ሚስቱ ሲያግዝ ነበረ። ከዛም አፈርኳ ይመልሰኝ። የወዲት ጉዲትም ለእናትየዋ አይ ምናልባት ሱቅ ሄዳ ሊሆን ይችላል እንጂ ትመጣለች፣ የትም አትሄድም ስትል እስካሁን ሱቅ በፍጹም ሊሆን አይችልም መሽቷል እያለች ነበረ። ከዛም እንግዲህ ምናልባት ከመርካቶ ሊሄድ ይችላል፣ እዚህ ቅርብ ያለው ሲወደድባት መርካቶ ሄዳ ሊሆን ይችላል ስትል ሀሳቧን ልታስቀይራት ትሞክራለች ማለት ነው። ከዛም አሁን ቤት የለቃችሁ ውጡልኝ፣ አንቺ ውሸታምና አጭበርባሪ ነሽ ብላ እማማ ስትናገር ወንደሰን እማዬ ለምንድን ነው እንደዚህ ልሽ የምትናገር ሲል፣ ልጄ አንተም ከፈለክ ሚስትን ተከትለህ መውጣት ትችላለህ፣ አሁንስ በቃኝ ሰለቸኝ ስትል ሀሳቧን ትናገራለች ማለት ነው። ታዲያ ልጅ የሚስቱን ግፍና ተንኮል የማያይ ቀሽም የሆነ ወንድ ማለት ነው። እናቱ እየተበደለች እናቱ የቆሞት እያየች የስድብ ናዳ ውርደትን በጣም ብዙ ነገሮችን እየተከናነበች ሁሉን ነገር ችላ አይኗን አይቶ መረዳት ያቃተው ልጅ ላንፎ አሁንም ቢሆን ከሚስቱ ጎን ሆኖ እናቱን በይቅርታና በልቧን በመስበር ክፉ ቃላት ሲነጋገሩ እናስተውላለን ማለት ነው። ልጅቷም የወዲት ጉዲት ወንድዬ በዚህ መንገድ መቀጠል አልችልም የኔ ንጉሥ፣ ስለዚህ እናት እጅግ በጣም እየተናደደችብኝና ብዙ ነገሮችን እየተናገረች ነው፣ በሆዴ ጽንስ ስላለው ልጅ ስለማስብለት መፋታት እፈልገዋለሁ ትላለች። እሱም በፍጹም አይሆንም እማዬ ይቅርታ ታደርግልሻለች፣ እኔም ቢሆን በእማዬና በእናትሽ ፊት ስላስቀየምኩሽ እጅግ በጣም ይቅርታ ብሎ ሚስቱን ሲለማመጥ እናስተውላለን። አለምም ካሜራው ሁሉን ነገር ዝግጁ አድርጋ ባለችበት ሰዓት ኢዲት አድርጋ ወደ ሶሻል ሚዲያ ልትለቅ የነበረውን ቪዲዮ ካርዷ ስለሌላት ስልኳ ላይ ሱቅ ስትሄድ ካርድ ለመግዛት በዛን ቅስፈት ነበር የታገደችው ማለት ነው። አጋቹም ከወሰደ በኋላ ቆይ ምን ፈልገ ነው ከኔ? ገንዘብ እንደሆነ እኔ ጋር ምንም የለም ስትለው ዋጋሽ ውድ ነው፣ ለእኔ የተከፈለኝ ዋጋ ስንት እንደሆነ ታውቂያለሽ? አንቺን ለማገዝ ብሏታል ማለት ነው። አለምም ትፈታለች አትፈታም የሚለው ሌላ ጣጣ ይዞባት ይመጣል ለማማ ብዬ አስባለሁ። በዚህም የተጨናነቀችው ፀሐይም የአለምን መምጣት በመጠባበቅና በጉጉት ትጠብቃታለች። እስካሁን ግን ምንም አይነት ምላሽ አላገኘችም። የወዲት ጉዲት እናት ከእናል ወንድዬ ቤት በመምጣት ለእማማ እስካሁን ድረስ አንድ ነጠላ ብቻ ነው የለበሽውና እንዲሁም የሰርጉ ዕለት ይመስለኛል እስካሁን ድረስ አንድ ነጠላ ነው፣ ምን አለበት ለክብርሽ ባትጨነቂ፣ ለእኔ ክብር አትጨነቂም ወይ? ለምን ነው ልብስ የማትቀይሪው ስትላት እማማም አይ ምናልባት ያንቺን ልብስ ቅያሬ ሊሆን ይችላል ምርጫሽ፣ እኔ ግን ልቤ ወርቅ ነው፣ ልቤ ንጹህ እንጂ ልብሴ ንጹህ ሊሆን
ፍጹም አይደንቀኝም አይሞቀኝም ስትል ምላሿን ትሰጣታለች። የወይዘሮ አበባዬም እንግዲህ በጣም ወጣ ያለች ጋጠወጥ እንደ አሮጊትነት እንደ እድሜዋ ወይም ደግሞ እንደ አማትነት ክብር የሌላት እጅግ በጣም ቀሽምና የወረደች ራሷን ወዳድ የሆነች ሴት ማለት ነው። ራሷን በጣም የምትወድ ሌሎችን በጣም የምታንቋሽሽ የሰው ጫማ እግር በታች የምታደርግ ሰው ነች ማለት ነው። እና የማይገቡ ቃላት እና ከእሷ ይመጣሉ ያልተባሉ አስቀያሚ ቃላቶችን ተናግራ እንግዲህ አማቿን ስታሳግጋት ነበረ። በዚህም እንግዲህ ወይዘሮ እማማ ምንም ባለማለታቸው ዝም ብላ ነበረ። ከዛም እንግዲህ ስጦታ አምጥቼልሻለሁ፣ ምናልባት ለ10 ዓመት እኔ ለብሻችኋለሁ። እንደምታውቂኝ እኔ ፋሽን ተከታይ ነኝ። አንቺ ደግሞ የቤት ስቶይ መንገድ ላይ ለሚያዩሽ ራሱ በጣም እያፈሩ ነው እና የኔ አማች እስከሆንሽ ድረስ ልብስሽን መቀየር አለብሽ እና ያመጣቸውን ልብሶች መልበስ አለብሽ ዘነጭ ሰው ሆኝ ስትላት፣ እኔ ያንቺን ውራጅና ልቅምቃሚ አልፈልግም፣ እኔ ልብስ ቸገረኝ መች አልኩሽ ብላ ልክ ልኳን ሲነጋገሩ ሁለቱም እጅግ በጣም የማይገናኙ የሰማይና የምድር ያክል የሚራራቁ ናቸው። የወንድዬ እናት እጅግ በጣም ትሁት፣ አዛኝ፣ ይቅርታ ልብ ያላት፣ ሁሉም ሰው የምትወድ በኩል ላይን የምታይ ሰውን የማትንቅ ስትሆን የዮዲት ጉዲት ደግሞ ልክ እንደ እናቷ ጉድ የሆነች እናት ነው ያለቻት ማለት ነው። ሰዎችን እየረገጹ መኖርና ክብር ለሰው የሌላቸው ምንም ፍጹም የማያውቁ ፈሪሃ እግዚአብሔር በውስጣቸው የሌለባቸው እነሱ በገንዘባቸው በሚለብሱት ልብስ በአመጋገባቸው ብቻ የሚመጻደቁ ሰዎች ናቸው ማለት ነው። ታዲያ በዚህም በጣም የተበሳጨችው የወንድዬ እናት ሁሉ ነገር ችላ ከወጡ በኋላ እንግዲህ አለም ስትጠፋባት ዝም ማለት አልቻለችም። ወንድዬንና የዮዲትን ማባረር ነበረ ያላት አማራጭ ማለት ነው። ወንደሰንም እናቱ በዚህ ልክ ስትንቋሸሽ፣ በዚህ ልክ ስትዋረድ ምንም አላደረገላትም። ይባሰውን ብሎ ሚስቱን አምነው የሚስቱን ቃላት በመስማት እናቱን እንኳን አንድ ደቂቃ እንኳን እናቴ ምንድነው የጎደለሽ? ምንድነው የከፋሽ? ምንድነው የሚያስደስትሽ? ምን ላድርግልሽ? እንዴት ነሽ? ጤንነትሽስ ብሎ እንኳን ጠይቋት በስነ ስርዓቱ አያውቅም። እሱ ጠዋት ይወጣል፣ ማታ ይገባል፣ ቀን ይመጣል፣ ምሳ በልቶ ይወጣል። እናቱ ግን ያለችበትን ሁኔታ በፍጹም የማያውቅ አዱዛ የሆነ ከግድግዳ ጋር ውስጄኔማ ማለት ነው ባጋጨው ሁሉ ደስ ባለኝ። ምክንያቱም የእናቱን ችግር ለምን ነው ማየት ያቃተው? ከዚህ በፊት ምን እንዳደረገች እያወቀ ሚስቱን እንዴት በዚህ ልክ ያምናታለኝ? በእሷ ለምን ነው የሚተካከከው? በራሱ የማይተማመን ወንድ፣ ቤተሰቡን የሚያዋርድ ወንድ ነው እውነት ለመናገር እና እሷም እንግዲህ በጣም ነው የምትጫወትበት፣ በጣም ነው የምትንቀው። እሷን ብቻዋን በጣም ተሰድባታለች። ይቅርታ እንኳን ብላ ስትጠይቃት በጆሮዋ የሚዘገንን ቃላቶችን ነበረ ስትናገር የነበረ። ይሄ ነውርና አስቀያሚ የሆነ አንዳንድ ሰዎች አለን፣ ሰዎችን ብቻ እንደ ማሽን የምንጠቀምባቸው ራስ ወዳድ የሆኑ ሰዎችና በጣም ብዙ ነገሮች እዚህ ልንማርበት ይገባል። አንዳንድ ጊዜ ወንድ ልጅ እናቱን ቼክ ማድረግ አለበት። ቤት ስለማንውል ቤት የሚዋሉ ነገሮች ደግሞ ሁሉም ነገር ሰላም ነው ማለት አንችልም። ምናልባት እናትየዋ ለልጁ ስትል ፈገግታዋን እንጂ የውስጧን ሐዘን ደብቃ ጥርሷን ነክሳ ነው ያለችው። ግን ይህንን መረዳት ያልቻለ ልጅ አሁንም ቢሆን በድጋሚ እናቱን እያስቀየመና ተንበርክካ ታናሿን ይቅርታ እንድትል እያደረገ ነው ማለት ነው። በዚህም እንግዲህ በጣም ብዙ የምንማራቸው ነገሮች አሉ። በራሳችን የማንወደው ነገር በሰው ላይ ግፍ ማስራት፣ በተለይ ደግሞ በታላልቆቻችን ላይ፣ በእናቶቻችን፣ በቤተሰቦቻችን ላይ እንደዚህ አይነት ግፍ መስራት እጅግ አስነዋሪ ነገር ነው ማለት ነው። ምክንያቱም አንድ ቤት እስከኖርን ድረስ አንድ ቤት እየበላን እየጠጣን በዚህ ልክ የእናትን ክብር ማሳጣት፣ የእናትን ወግ ማዕረግ ማሳጣት በጣም የሚያስጠላ ነገር ነው። መመረቅ ስንችል መባረክ ስንችል በጣም አስደሳች ነገሮችን ማድረግ እየቻለን ክፋትና ተንኮል ያውም ያለ ጥፋታቸው ያለ ስራቸው ምንም በሌሉበት በዚህ ልክ የእናትነትን ክብር ማውረድ ተገቢ ነው ብዬ አላስብም።
አንዳንዴ ያማረልን እየመሰለን ጨዋታ የጣፈጠን ሰዎችን ያንቋሸሽን እየመሰለን የእነሱ ደስታ ለእኛ ሰላም የሚሰጥ እየመሰለን የእነሱን ሀዘንና የእነሱን መተከዝ የእነሱን ደስታ መንጠቅ ለእኛ ደስታ የሚሰጠን ከሆነ እኛ ሰዎች ሳንሆን ራስ ወዳድና የሰው ግማሽ የሆንን ራስ ወዳዶች ማለት ነን። እና ይሄ ከሰውነት የማነጻጸር ብዙ ሰዎች ስላሉ ነው ራሳቸውን የሚወዱ ራሳቸውን እንደ ተራራ የሚክቡ ግን ውስጣቸው ባዶና ቀፎ የሆነ ማለት ነው። ሰው ግን ማለት በፍጡር ሁሉ ዝም ያለ ሁሉ ማለት ያኔ እንዴት ልንገራችሁ? የምር በጣም ነው የሚያናድደኝ። ብዙ ሰዎች አሉ በቃ ሰዎችን እየረገጡ የሚርበን የሚጠማን የማይመስላቸው የራሳችን ላይፍ ያለ የማይመስላቸው የራሳቸውን ብቻ የሚያዩ የራሳቸውን ብቻ የሚከተሉ ሰዎችን ግን እየረገጡ መኖር የሚችሉ ልክ እንደ ዮዲት ጉዲት ዛሬም አሸንፋለች ማለት ነው። ዓለምን በቅርቡ እንደምትፈታ ተስፋ እናደርጋለን። እወዳችኋለሁ።